ሰው ውሎውን ይመስላል። ወገኖች አጠገባችን ያሉ ሰዎች በእኛ ላይ ትልቅ ተጽዕኖ ማድረግ ይችላሉ። መልካም ሰዎች ከሆኑ እኛንም መልካም ሊያደርጉን ይችላሉ። ክፉ ሰዎች ከሆኑ ደግሞ እኛን ክፉ ሊያደርጉን ይችላሉ። ይሄ ሁሉ ሰው ያለፈለት በሐቅ ሰርቶ መሰለህ እንዴ? ዘረፍና ንስሐ እንገባለን የሚሉ ሰዎች አሉ። በየቦታው የሚያደክሙ የሚያሰንፉ ከእግዚአብሔር መንገድ ከእግዚአብሔር ሐሳብ እንድንርቅ የሚያደርጉ ሰዎች አሉ። ከእግዚአብሔር ሐሳብ ርቀን በራሳችን ሐሳብ ስንጓዝ እግዚአብሔርን ለመቅደም ስንሞክር አቋራጭ ስንጠቀም ዋጋ እንከፍላለን። በዓለም ካሉት ከምንፈተነው ይልቅ በቤቱ ባሉ ሰዎች የምንፈተነው ፈተና ይበልጣል። በቤቱ ባሉ የሃይማኖት አባቶች፣ በቤቱ ባሉ ሰባኪያን፣ በቤቱ ባሉ ዘማሪያን፣ በቤቱ ባሉ አገልጋዮች የምንፈተነው ፈተና አንዳንድ ጊዜ በጣም ከባድ ነው። የተናቁትን እግዚአብሔር ይቀበላል። የወደቁትን እግዚአብሔር ያነሳል። የተጣሉትን ሰዎች እግዚአብሔር ከፋንድያ ላይ ከተናቀ ስፍራ ላይ ከፍ ከፍ ያደርጋል። እግዚአብሔር አሰራር ውስጥ በጎነት እንጂ አመፃ የለም። አባቶቻችን ምን ይላሉ? እግዚአብሔር በረከት የሚሰጠን በመከራ ወረቀት ጠቅልሎ ነው ይላል። ስለዚህ የሆነ መከራ ከፊታችን ሲመጣ ከኋላ በረከት እንዳለ እናስብ። የእግዚአብሔር ልጆች ዛሬ እንዳጋር ለሥራ ለእንጀራ ተሰዳችሁ ከቤት የወጣችሁ በአረብ ሀገር ያላችሁ፣ በአውሮፓ ያላችሁ፣ በአሜሪካ ያላችሁ፣ በመላው ዓለም ያላችሁ ክርስቲያን ወገኖቻችን የአጋር አምላክ የእናንተ አምላክ ነው። አጋርን ያየ አምላክ እናንተንም ያያቸዋል። አጋርን የሰማ አምላክ እናንተንም ይሰማቸዋል። አንዳንድ ሰዎች እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ እኔ ምስኪን ነኝ የሚሉ ሰዎች አሉ። ይሄ ትሕትና አይደለም። ትሕትና ወገኖቼ እኔ ኃጢአተኛ ነኝ ማለት ሳይሆን ሰዎች አንተ ኃጢአተኛ ነህ ብለው ሲሉን አሜን ብሎ በጸጋ መቀበል። አናልፍም ያልነውን ችግር ሲያሳልፈን፣ አንሻገርም ያልነውን ባህር ሲያሻገረን፣ ይሄ ከባድ ነው ብለን ያለውን ነገር ሲያቀልልን፣ ተስፋ ከቆረጥን በኋላ ተስፋችንን ሲቀጥልልን፣ ወገኖቼ ያኔ እኮ እግዚአብሔርን አይተነዋል እኮ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋውን ይሰጣል ነው የሚለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን ክርስቲያን ወገኖቻችን በእግዚአብሔር ሰላምታ እንደምንሰነበታችሁ አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በዕድሜያችን ላይ ይህችን ቀን ተጨማሪ አድርጎልን እዚህ ዕለት እዚህ ሰዓት ስላደረሰን ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም ጸሎት፣ በረከት፣ አማላጅነት ከሁላችን ጋር ይሁንልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው የሚያየኝን አየሁት የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረችው ግብፃዊቷ አጋር ናት። ሙሉ ታሪኩ በኦሪት ዘፍጥረት በምዕራፍ 16 ከቁጥር 1 ጀምሮ የተመዘገበ ነው። የትምህርቱ መሰረታዊ ዓላማ በምንም አይነት ሁኔታ ውስጥ ብንሆን እግዚአብሔር እንደሚያየን ማሳየት ይሆናል። የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዱ ይሁንልን። እንዲህ ተብሎ ነው የተጻፈው። አንድ ጊዜ ወደ ርዕሳችን መሰረታዊ ሐሳብ መምጣት ይቻለን ዘንድ ባጭሩ አንድ ታሪክ እንመለከታለን። በዚህ በዘፍጥረት 16 ቁጥር 1 ጀምሮ የተመዘገበውን ታሪክ አነባለሁ። የአብርሃም ሚስት ሶራ ግን ለአብርሃም ልጅ አልወለደችለትም ነበረ። ስሟም አጋር የተባለ ግብፃዊት ባሪያም ነበረቻት። ሶራም አብርሃምን እነሆ እንዳልወልድ እግዚአብሔር ዘጋኝ፣ ምናልባት ከእርሷ በልጅ እታነጽ እንደሆነ ወደ እርሷ ግባ አለችው። አብርሃምም የሶራን ቃል ሰማ። አብርሃምም በከነዓን ምድር 10 ዓመት ከተቀመጠ በኋላ የአብርሃም ሚስት ሶራ ግብፃዊት ባሪያዋን አጋርን ወስዳ ለባሏ ለአብርሃም ሚስት ትሆን ዘንድ ሰጠችው። እርሱም ወደ አጋር ገባ፣ አረገዘችም። እንዳረገዘችም ባየች ጊዜ እመቤቷን በዓይኗ አቃለለቻት ይላል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ አጋር ማናት ብለን ስንል በተወደደው በአብርሃም ቤት ውስጥ አገልጋይ ትሆን ዘንድ የታደለች ሴት ናት። ሁላችን እንደምናውቅ አብርሃም ቅድስት ሥላሴን በቤቱ በእንግድነት የተቀበለ ነው። ስሙ መማፀኛ ነው።
የአብርሃም አምላክ ብለን በአብርሃም ስም አምላካችን እግዚአብሔርን እንማጸናለን። እግዚአብሔር ከአንድም 7 ሀብታት የሰጠው ሰው ነው አብርሃም ማለት። በአንድ ስፍራ ላይ ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ ተብሎ የተነገረለት በእግዚአብሔር ፊት ሞገስ ያለው ሰው ነው አብርሃም ማለት። በዚህ በትንቢተ ኢሳይያስ ምዕራፍ 51 ቁጥር 2 ላይ ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ፣ አንድ ብቻ ሳለ ጠራሁት፣ ባረኩት፣ አበዛሁት ተብሎ የተነገረለት። እንግዲህ አብርሃም በእግዚአብሔር በጣም የተወደደ ነው። የብዙዎች አባት ተብሎ የሚጠራ ሰው ነው። አጋር በዚህ በተወደደው በአብርሃም ቤት ውስጥ ሰራተኛ ሆና እንድታገለግል እድል የገጠማት ሴት ናት። ታሪኩ ሲጀምር ምን ብሎ ነው የሚጀምረው? እንግዲህ ሶራ ለአብርሃም ልጅ አልወለደችለትም ነበር ይላል። ሶራ የሚለው የቀደመ የሳራ ስሟል እና ልጅ ባልወለደች ጊዜ ለአብርሃም እንደዚህ አለችው ይላል፣ እንዳልወልድ እግዚአብሔር ማኅፀኔን ዘጋው አለች። ስለዚህ ምናልባት ከእርሷ በልጅ እታነጽ እንደሆነ ወደ አጋር ግባና ዘር ተካ፣ ልጅ ውለድ አለችው ይላል። የእግዚአብሔር ልጆች ሳራ እግዚአብሔር እንዳልወልድ ማኅፀኔን ዘጋው አለች። ልክ ነው፣ እግዚአብሔር ይዘጋል፣ ደግሞ ከፈለገ ይከፍታል። በዚህ በትንቢተ ኢሳይያስ ምዕራፍ 22 ቁጥር 22 ላይ እግዚአብሔር ይከፍታል የሚዘጋም የለም፣ እግዚአብሔር ይዘጋል የሚከፍትም የለም ተብሎ ነው የተጻፈው። የሚዘጋም የሚከፍትም እግዚአብሔር ነው፣ የሚሰጥም የሚነሳም እግዚአብሔር ነው። እግዚአብሔር ከወደደ ያከብራል፣ ከወደደ ደግሞ ያከብራል። እግዚአብሔር ሁሉን ማድረግ የሚችል ባለሙሉ ስልጣን አምላክ። ስለዚህ ሳራ ምንድን ነው ያለችው? እንዳልወልድ እግዚአብሔር ዘጋኝ። ስለዚህ ምናልባት በልጅ ከእርሷ ታነጽ እንደሆነ ወደ አጋር ግባና ዘር ተካ ብላ አለች። ዝቅ ብሎ ምን ይላል? አብርሃምም የሳራን ቃል ሰማ ነው የሚል። ልክ በዘፍጥረት ምዕራፍ 3 ቁጥር 6 ላይ አባታችን አዳም የሔዋንን ቃል ሰምቶ አትብሉ የተባሉትን የዕፀ በለስ ፍሬ ቆርጠው እንደበሉ አክዓብ የተባለው የይሁዳ ንጉሥ የሚስቱ የኤልዛቤልን ቃል ሰምቶ የዋሁን ናቡቴን በድንጋይ ወግሮ እንዲገደል እንዳስደረገው የዋሁን ናቡቴ በድንጋይ እንዳስወገረው አሁንም አብርሃም የሚስቱን የሳራን ቃል ሰማና ወደ አጋር ዘንድ ገብቶ ተኛ ነው የሚለው። ወገኖቼ ሁልጊዜ ባሎች የሚስቶቻችንን ቃል መስማት የለብን። ሚስቶችም ቢሆኑ ሁሉንም የባሎቻቸውን ቃል መስማት የለባቸው። እየመረጥን ነው መስማት ያለብን። ለምሳሌ አብርሃም አሁን ሳራን መስማት አልነበረበትም። ለምን ያሉ እንደሆነ እዚህ ምዕራፍ 15 ላይ እግዚአብሔር ቃል ኪዳን ገብቶለታል። ከካራን ውጣ ከነአን ግባ ካለው በኋላ አብርሃም ታዞ ከካራን ወጥቶ ከነአን ከገባ በኋላ ቤተሰብህን ተዋልከኝ ተውኩኝ፣ ዘመዶችህን ተዋልከኝ ተውኩኝ፣ አገርህን ተዋልከኝ ተውኩኝ፣ ምንድነው የምሰጠኝ? እነሆ እኔ ያለ ልጅ እኖራለሁ ብሎ ሲለው ከቤትህ ውጣ ነው ያለው አብርሃምን እግዚአብሔር። አብርሃም ከቤት ወጣ ነው የሚለው። ወደ ሰማይ ተመልከት አለው። አብርሃም ወደ ሰማይ ተመለከተ። በሰማይ ያሉ ከዋክብትን መቁጠር ትችላለህ አለው እግዚአብሔር። አብርሃም አልችልም አለ። ዘርህን እንደ ሰማይ ከዋክብት አበዛለሁ አለው እግዚአብሔር። ወደ ባህር ተመልከት አለው። አብርሃም ወደ ባህር ተመለከተ። በባህር ውስጥ ያለውን አሸዋ መቁጠር ትችላለህ ያለው እግዚአብሔር። አልችልም አለ አብርሃም። ዘርህን እንደ ባህር አሸዋ አበዛልሃል ብሎ ቃል ኪዳን ገብቶለታል፣ ተስፋ ሰጥቶታል። ስለዚህ አሁን እንዳልወልድ እግዚአብሔር ዘጋኝ፣ ወደ አጋር ግባና ዘር ተካ ስትለው አብርሃም ለሳራ ማለት የነበረበት እግዚአብሔር እኮ ተስፋ ሰጥቶኛል፣ ቃል ኪዳን ገብቶልኛል፣ ስለዚህ በትዕግስት ሆነን እግዚአብሔርን መጠበቅ አለብን ማለት ነበረበት። አብርሃም የሳራን ቃል መስማት አልነበረበትም። የሳራን ቃል አብርሃም መስማት አልነበረበትም። ለዚህ ነው ባሎች ሁሉን የሚስቶቻችንን ቃል መስማት የለብንም። ሚስቶችም ብንሆን ሁሉንም የባሎቻችንን ቃል መስማት የለብን። እንዴ ባል ሃይማኖትን ቀይር ብሎ ቢል ሚስት መስማት አለባትን? ባል ጣዖትና ምልክ ብሎ ቢል ሚስት ይሄን መስማት አለባትን? ስለዚህ ሁሉ ነገር አይሰማም። እየመረጥን ነው መስማት ያለበት። አብርሃም የሚስቱን ቃል ሰማ። እንመለስ። ወደ አጋር ገባ፣ አብሮተኛ። ለክፋቱ የዛኑ ቀን አጋር ጸነሰች ነው የሚለው። ሳራ አብርሃምን አሳሳተችው። ዛሬ ባሎቻቸውን የሚያሳስቱ ሚስቶች ይኖራሉ። ሚስቶቻቸውን ደግሞ የሚያሳስቱ ባሎች ይኖራሉ። አለቆቻቸውን የሚያሳስቱ ሰራተኞች ይኖራሉ። ሰራተኞቻቸውን የሚያሳስቱ አለቆች ይኖራሉ። ዛሬ በየቦታው የሚያደክም የሚያሳስት ከእግዚአብሔር የሚለይ ከመንፈሳዊ ሕይወት የሚያወጣ ሰው ሞልቷል።
እግዚአብሔር ከክፉ ባልንጀራ ሁላችንን የሚጠብቅ መጽሐፍ ምንድነው የሚለው? ከቸር ሰው ጋራ ቸር ሆነ ትገኛል፣ ከንጹህ ሰው ጋራ ንጹህ ሆነ ትገኛል፣ ከቅን ሰው ጋራ ቅን ሆነ ትገኛለ፣ ከጠማማ ጋራም ጠማማ ሆነ ትገኛለ ነው የሚለው የዳዊት መዝሙር 17 ቁጥር 25 ላይ የተመዘገበ የእግዚአብሔር ቃል። ሰው ውሎውን ይመስላል። ወገኖች አጠገባችን ያሉ ሰዎች በእኛ ላይ ትልቅ ተጽዕኖ ማድረግ ይችላሉ። መልካም ሰዎች ከሆኑ እኛንም መልካም ሊያደርጉን ይችላሉ። ክፉ ሰዎች ከሆኑ ደግሞ እኛን ክፉ ሊያደርጉን ይችላሉ። ሐዋርያው ቅዱስ ጳውሎስ ምንድን ነው ያለው? ክፉ ባልንጀርነት መልካሙን አመል ያጠፋዋል ነው ያለው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 ላይ የተመዘገበ ቃል እንመለስ። ሳራ አብርሃምን አሳሳተችው፣ ከእግዚአብሔር መንገድ እንዲወጣ ከእግዚአብሔር ሐሳብ ፈቀቅ እንዲል እግዚአብሔርን በትዕግስት እንዳይጠብቅ አቋራጭ መንገድ እንዲጠቀም አደረገችው። ዛሬም በየቤታችን በየቢሮአችን በተሰማራንበት መስክ ሁሉ የሚያደክሙ ሰዎች አሉ። ያንቺ ጠዋት ማታ ቤተክርስቲያን መሄድ አልገባኝም የሚሉ ሰዎች አሉ። ሲሾም ያልበላ ሲሻር ይቆጨዋል የሚሉ ሰዎች አሉ። ይሄ ሁሉ ሰው ያለፈለት በሐቅ ሰርቶ መሰለህ እንዴ? ዝረፍና ንስሐ እንገባለን የሚሉ ሰዎች አሉ። በየቦታው የሚያደክሙ የሚያሰንፉ ከእግዚአብሔር መንገድ ከእግዚአብሔር ሐሳብ እንድንርቅ የሚያደርጉ ሰዎች አሉ። እግዚአብሔር እንደነዚህ ካሉ ሰነፎች ሁላችንን በቸርነቱ ይጠብቀን። እንመለስ። አቋራጭ መንገድ ተጠቀሙ። አብርሃምና ሳራ ቤታቸው እንዴት እንደሚበጠበጥ እናያለን። ይኸውላችሁ ሁልጊዜም ከእግዚአብሔር ፈቃድ ወጥተን በራሳችን ፈቃድ ስንመራ ከእግዚአብሔር ሐሳብ ርቀን በራሳችን ሐሳብ ስንጓዝ እግዚአብሔርን ለመቅደም ስንሞክር አቋራጭ ስንጠቀም ዋጋ እንከፍላለን። የአብርሃም ቤት አሁን በዚህ ምክንያት እንዴት እንደበሶ እንደሚበጠበጥ እንመለከተዋለን። ዝቅ ብሎ እንደዚህ ይላል የኦሪት ዘፍጥረት ምዕራፍ 16 ቁጥር 5 ጀምሮ ሶራም ይላል አብርሃምን መገፋቴ ባንተ ላይ ይሁን፣ እኔ ባሪያዬን በብብትህ ሰጠሁ፣ እንዳረገዘችም ባየች ጊዜ እኔን በዓይኗ አቃለለችኝ፣ እግዚአብሔር በእኔና በአንተ መካከል ይፍረድ አለችው ይላል። እሷ ራሷ ግባና ከአጋር ጋር ተኛ ካለችው በኋላ ፈቃድህን ፈጽም ዘር ተካ ብላ ካለችው በኋላ አጋር በጸነሰች ጊዜ እመቤቷ ሳራን ስላቃለለቻት፣ ስለገላመጠቻት፣ ስለናቀቻት አሁን ሳራ አብርሃምን ትናገረው ጀመረ። ጅራፍ ራሱ ገርፎ ራሱ ይጮሃል ይላሉ አባቶች። ስህተቱ የሳራ የራሷን አብርሃምን ገፋፍታ ያስገባችው ራሷ ሳራ ናት። የአብርሃም ሐሳብ አይደለም። እሱ የእሷን ቃል መስማቱ ነው እንጂ ስህተቱ ሐሳቡን ያመነጨችው ሳራ ናት። አሁን መልሳ ምን አለችው? መገፋቴ ባንተ ላይ ይሁን፣ በእኔና ባንተ መካከል እግዚአብሔር ይፍረድ አለችው ይላል። አንዳንድ ሰዎች እንደዚህ አይነት ጠባይ ያላቸው ሰዎች አሉ። ራሳቸው አጥፍተው ራሳቸው ተሳስተው እንደገና ደግሞ ጥፋታቸውን በሌላ ሰው የሚያመካኙ ሰዎች አሉ። የዚህ ጊዜ አብርሃም ምንድን ነበር ያላት? እነሆ ባሪያሽ በእጅሽ ነው ያለችው፣ አጋር በእጅሽ ነው ያለችው፣ የወደድሽውን አድርጊባት አላት ነው የሚለው። ወገኖቼ አጋር ቤት ውስጥ ሰራተኛ መሆኗ ቀርቶ ካረገዘች በኋላ ራሷን እንደ ሚስት መቁጠር ጀመረች። በፊት ሳራ ስትጠራት አቤት ስትልካት ወዴት ትላት ነበረ። አሁን ከጸነሰች በኋላ ግን ስትጠራት አልሰማም አለች፣ ስትልካትም አልታዘዝሽም አለቻት ነው የሚለው። መጽሐፍ እንደዚህ ይላል፣ ምድር በሶስት ነገር ትናወጣለች፣ አራተኛውን ልትሸከም አይቻላትም ይላል። እዛ መጽሐፍ ምሳሌ ምዕራፍ 30 ቁጥር 21 ላይ የተመዘገበ የእግዚአብሔር ቃል። ቃሉን አስተውሉት። ምድር በሶስት ነገር ትናወጣለች አለና አራተኛውን ልትሸከም አይቻላትም አለ። የመጀመሪያ ባሪያ በነገሰ ጊዜ አለ። ሁለተኛ ሰነፍ እንጀራ በጠገበ ጊዜ አለ። ሶስተኛ የተጣለች ሴት ባል ባገኘች ጊዜ አለ። አራተኛ ሴት ባሪያ እመቤቷን በወረሰች ጊዜ አለ። እዛ ምሳሌ 30 ቁጥር 21 ላይ የተመዘገበ የእግዚአብሔር ቃል። በእነዚህ በአራት ነገር ምድር ትናወጣለች። ቃሉን አስተውሉት። ባሪያ በነገሰ ጊዜ የመጀመሪያው ነው። ሰነፍ እንጀራ በጠገበ ጊዜ ሁለተኛው ነው። የተጣለች ሴት ባል ባገኘች ጊዜ ሶስተኛው ነው። ሴት ባሪያ እመቤቷን በወረሰች ጊዜ አራተኛዋን። ሴት ባሪያ አጋር እመቤቷን ወረሰቻት፣ ተቀየረችባት፣ ተለወጠችባት። አልታዘዝሽም አለቻት። የዚህን ጊዜ በስራ ታስጨንቃት ጀመረ ይላል። አላስወጣ አላስገባ አለቻት ሳራ አጋርን። አባቶቻችን ምን ይላሉ? አታስወጧቸው፣ ነገር ግን እንዲወጡ አድርጓቸው ይላል።
አሁን አጋርን ውጪ አላለቻትም። ነገር ግን በስራት አስጨንቃት ጀመረ፣ ቤቱን ለቃላት እንድትሄድ ማለት። እኛ አንዳንድ ጊዜ ማንፈልጋቸውን ሰራተኞች ቤት ውስጥ እንደምናስጨንቃቸው ማለት፣ ምንም ነገር ከእጃቸው ወድቆ ሲሰበር ከደሞዝሽ ይቀነሳል ስንል በሚሰሩት ምግብ በሚያጸዱት ጽዳት ደስተኛ እንዳሉን በተደጋጋሚ በመግለጥ አንዳንድ አሰሪዎች ሰራተኞቻቸውን ከቤት በጥበብ በምክንያት የሚያስወጡ ሰዎች አሉ። ሳራም አጋር ላይ እንደዛ አደረገችባት። ያን ጊዜ ሰላም ባጣሽ ጊዜ፣ በተጨነቀች ጊዜ፣ መረጋጋት ባቃታት ጊዜ አጋር የሳራን ቤት ለቃ ወጣች ነው የሚለው። አንዳንድ ጊዜ በዓለም ካሉ ሰዎች ከምንፈተነው ፈተና ይልቅ መንፈሳውያን ብለን በምንላቸው ሰዎች የምንፈተነው ፈተና ይበልጣል። አሁን አጋር የተገፋችው፣ አጋር የተፈተነችው በማንም አይደለም፣ እግዚአብሔርን በምታቀዋ ደግ ተብላ በተጠራችው በሳራን የተፈተነችው። ስለዚህ በዓለም ካሉት ከምንፈተነው ይልቅ በቤቱ ባሉ ሰዎች የምንፈተነው ፈተና ይበልጣል። በቤቱ ባሉ የሃይማኖት አባቶች፣ በቤቱ ባሉ ሰባኪያን፣ በቤቱ ባሉ ዘማሪያን፣ በቤቱ ባሉ አገልጋዮች የምንፈተነው ፈተና አንዳንድ ጊዜ በጣም ከባድ ነው። አጋር የተፈተነችው በሩቅ ባለ ሰው፣ እግዚአብሔርን በማያውቅ ሰው አይደለም። አጋር የተፈተነችው እግዚአብሔርን በምታቀዋ በሳራ ነው የተፈተነችው። ቤቱን ለቃላት ወጣች። በመንገድ ስትሄድ እግዚአብሔር መልአክ ተገለጠላት። አጋር ወዴት ትሄጃለሽ? ከወዴት ነው የመጣሽው ብሎ ጠየቃት። እኔ ከመቤቴ ከሳራ የኮበለልኩኝ ነኝ ብላ አለችው። ሶስት ነገር ነው የተናገረው መልአኩ ለአጋር። ወደ እመቤትሽ ተመለሺ፣ ከእጇ በታች ተገዢ፣ አገልግያት አላት። ሁለተኛ ዘርሽን እጅግ አበዛዋለሁ፣ ብዛቱም አይቆጠርም፣ ወንድ ልጅ ትወልጃለሽ፣ ስሙንም እስማኤል ትይዋለሽ፣ እግዚአብሔር መቸገርሽን ሰምቷልና ሁሉ በእጁ ይሆናል፣ የሁሉም እጁ ደግሞ በሱ ይሆናል ብሎ እነዚህን ሶስት ነገሮች የእግዚአብሔር መልአክ በስደት ለነበረችው በበረሃ ለነበረችው ለአጋር ተናገራት ይላል። የሚገርማችሁ አጋር ይሄን ድምፅ የሰማችው አብርሃም ቤት ውስጥ ሆና አይደለም። አጋር ይሄን ድምፅ የሰማችው በበረሃ ሆና ነው፣ በስደት ሆና ነው፣ ብቻዋን ሆና ነው። ስለዚህ እግዚአብሔር የእልፍኝ ብቻ አምላክ አይደለም፣ እግዚአብሔር የበረሃም አምላክ ነው። ስሙ የተመሰገነ ይሁን። እግዚአብሔር የአብርሃም ብቻ አምላክ አይደለም፣ እግዚአብሔር የአጋርም አምላክ። የተናቁትን እግዚአብሔር ይቀበላል፣ የወደቁትን እግዚአብሔር ያነሳል። የተጣሉትን ሰዎች እግዚአብሔር ከፋንድያ ላይ ከተናቀ ስፍራ ላይ ከፍ ከፍ ያደርጋል። ዳዊት ምን ብሎ ነው የተናገረው? መዝሙር 112 ቁጥር 8 ላይ ችግረኛን ከመሬት የሚያነሳ ምስኪኑን ከፋንድያ ላይ ከፍ ከፍ የሚያደርግ እግዚአብሔር ነው ብሎ ተናግሯል። አጋር በጣም የተናቀች ናት። የሰው ቤት አገልጋይ ሰራተኛ ናት። ባሪያ ነው የሚላት መጽሐፍ ቅዱስ። ነገር ግን ምንም ባሪያ ብትሆን፣ ምንም አገልጋይ ብትሆን፣ ምንም ሰራተኛ ብትሆን ብቻዋን ተሰዳ በረሃ ለበረሃ ስትንከራተት በዓይነ ሕሊናችሁ ሳሏት። እናቷ አጠገቧ የለችም፣ አባቷ አጠገቧ የለም፣ ወንድሞችና እህቶች አጋር አጠገብ የሉም፣ ሰው የላትም። ጸንሳለች፣ እስማኤልን አርግዛለች። በሴት ጉልበቷና በሴት አቅሟ በረሃ ለበረሃ ተሰዳ ስትሄድ እግዚአብሔር ተገለጠላት። መገፋቷ ለበጎ ሆነላት። አንዳንድ ጊዜ መገፋታችን ለበጎ ይሆናል፣ መሰደዳችን ለበጎ ይሆናል። ብቻ እኛን ሰው ጋር አንድረስ፣ ሰውን አንንካ ወገኖቼ። ነገር ግን ሰዎች ከመሬት ተነስተው ቢያሳድዱን፣ ቢገፉን በጸጋ እንቀበል። አናጉረምርም፣ አንመረር፣ ተስፋ እንቁረጥ፣ በጸጋ እንቀበል። ለበጎ ነው እንበል። የአጋር ከሳራ ቤት ተገፍታ መውጣቷ ለበጎ ሆነላት። አንደኛ መልአኩ ተገልጦ ቃል ለቃል አናገራት። ሁለተኛ እግዚአብሔርን ፊት ለፊት አየችው። እንመለስ። ሐዋርያው ቅዱስ ጳውሎስ ምንድን ነው ብሎ የተናገረው? እዛ ሮሜ 8 ቁጥር 28 ላይ በስሙ ለተጠሩት እንደ ሐሳቡ ለሚኖሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ነው ያለው። ሮሜ 8 ቁጥር 28 ላይ የተመዘገበ እግዚአብሔር ቃል። አዎ በስሙ ለተጠሩት እንደ ሐሳቡ ለሚኖሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። በእግዚአብሔር አሰራር ውስጥ በጎነት እንጂ አመፃ የለም። የአጋር ከሳራ ቤት ተሰዶ ተገፍቶ መውጣት ለበጎ ነው የሆነላት። ስለዚህ በእኔና በእናንተ ሕይወት ውስጥ ምንም አይነት ነገር ይቅረበን፣ ምንም አይነት ነገር ይግጠመን፣ ለበጎ ነው የሚሆነው፣ ለተሻለ ነገር ነው። ዳዊት በዚህ በመዝሙር 118 ቁጥር 71 ላይ ምን ብሎ የተናገረው? ሥርዓትን እማር ዘንድ ያስጨነከኝ ለመልካም ሆነልኝ።
ስለዚህ እግዚአብሔር አንዳንድ ጊዜ እንዳጋር እያስጨነቀ ስርዓቱን ያስተምረናል። ከጽድቁ ተካፋይ እንድንሆን ያደርገናል። መንፈሳዊ እንድንሆን ያደርገናል። ወደሱ ያቀርበናል አንዳንድ ጊዜ። ስለዚህ አጋር ከሳራ ቤት ተገፍታ መውጣቷ ለበጎ ነው የሆነላት፣ ለመልካም ነው የሆነላት። እግዚአብሔር አስጨንቆ ነው ያስተማራት። አባቶቻችን ምን ይላሉ? እግዚአብሔር በረከት የሚሰጠን በመከራ ወረቀት ጠቅልሎ ነው ይላል። ስለዚህ የሆነ መከራ ከፊታችን ሲመጣ ከኋላ በረከት እንዳለ እናስብ። የእግዚአብሔር ልጆች፣ ይሄ ድምፅ የሚሰማችሁ ዛሬ እንዳጋር ለስራ ለእንጀራ ተሰዳችሁ ከቤት የወጣችሁ በአረብ ሀገር ያላችሁ፣ በአውሮፓ ያላችሁ፣ በአሜሪካ ያላችሁ፣ በመላው ዓለም ያላችሁ ክርስቲያን ወገኖቻችን የአጋር አምላክ የእናንተ አምላክ ነው። አጋርን ያየ አምላክ እናንተንም ያያቸዋል። አጋርን የሰማ አምላክ እናንተንም ይሰማቸዋል። እግዚአብሔር ተገለጠላት፣ ፊት ለፊት አየችው። ምን ይላል ታሪኩን ስታዩት? እርሷም ይላል ይናገራት የነበረውን የእግዚአብሔርን ስም ኤልሮኢ ብላ ጠራች፣ የሚያየኝን በውኑ እዚህ ደግሞ አየሁት ብላለችና። የሚያየኝን አምላክ እኔ እስከ ዛሬ አይቼው የማላቀውን ነገር ግን እሱ የሚያየኝን አምላክ ፊት ለፊት አየሁት። ስለዚህ ኤልሮኢ አለችው። ኤልሮኢ ማለት የሚያየኝን አየሁት ማለት ነው። አጋር እግዚአብሔርን እስክታየው ድረስ እግዚአብሔር የሚያያት አይመስላትም ነበር። ነገር ግን ልክ እግዚአብሔርን ስታየው እንደሚያያት አመነች፣ አወቀች። አሁን ብዙዎቻችን እግዚአብሔርን ስላላየ ነው የሚያይን አይመስልን። ታመን አልጋ ላይ ስንተኛ፣ እስር ቤት ውስጥ ስንጣል፣ በእንባ ሸለቆ ውስጥ ስንሆን፣ ዙሪያው ገደል ሲሆን፣ ቀኑ ሲጨልም፣ ሰማይ የተደፋብን ሲመስለን፣ ባልንጀሮቻችን ጀርባቸውን ሲሰጡን፣ ዓለም ፊቷን ስታዞርብን፣ ወገኖቼ በተቸገረን ባጣን ጊዜ እግዚአብሔር የማያየን፣ እግዚአብሔር የማይመለከተን፣ እግዚአብሔር የረሳን የሚመስለን ሰዎች አለ። እኛ ስለማናየው እንጂ እግዚአብሔር ሁልጊዜ ያየናል። ቤተክርስቲያን ሲታነጽ ከጉልላቱ በላይ የሰጎን እንቁላል ይቀመጣል። ከጉልላቱ በላይ ቤተክርስቲያን ታንጾ ሲፈጸም የሰጎን እንቁላል የሚቀመጥበት ምክንያት ምንድን ነው ያልን እንደሆነ ሰጎን እንቁላሏን የምትፈለፍለው በዓይኗ ትኩር ብላ በማየት እናት እንቁላሉን ትኩር ብላ በማየት ብቻ እንቁላሉ ይፈለፈላል። ምናልባት ደክሟት ዓይኗን መለስ ብታደርግ እንቁላሉ ይበሰብሳል፣ በፍጹም አይፈለፈልም። ስለዚህ እሷ ዞር የምትል ከሆነ ባሏ ተተክቶ እንቁላሉን ያዋል። ከዛ ጊዜው ሲደርስ ያ እንቁላል ይፈለፈላል። በቤተክርስቲያን ጉልላት በላይ የሰጎን እንቁላል የሚቀመጥበት ምክንያት እግዚአብሔር ይህንን ቤተ መቅደስ ያለማቋረጥ ይመለከተዋል፣ ያየዋል ስንል ደግሞ ቤተ መቅደስ የተባለው ሕንጻው ብቻ አይደለም። እኛም የእግዚአብሔር ቤተ መቅደሶቹ ነን። እኛም የእግዚአብሔር ቤተ ክርስቲያን ነን መጽሐፍ ቅዱስ እንደሚናገር። ስለዚህ እኛን እግዚአብሔር ያለማቋረጥ ያየናል ማለት፣ ያለማቋረጥ ይመለከተናል ማለት። ስለዚህ ከልባችሁ ውስጥ የመረሳት ስሜት አውጡና ጣሉ። እግዚአብሔር አያየኝም፣ እግዚአብሔር አይመለከተኝም፣ እግዚአብሔር አያስበኝም፣ እግዚአብሔር አይሰማኝም ብለን ያሰብንበት ዘመን ይብቃ። አጋርን ያየ አምላክ እኛንም ያየናል። አጋርን የተመለከተ አምላክ እኛንም ይመለከተናል። ስለዚህ ዝም ብለን ባለንበት ቦታ ሆነን እግዚአብሔርን እንጠብቅ። እስኪ እንመለስ ወደ ቀደመ ነገራችን። እግዚአብሔር እንዲያየን ምን እናድርግ? እንግዲህ አጋርን ያየ አምላክ፣ አጋርን የተመለከተ አምላክ እኛን እንዲመለከተን፣ እኛን እንዲያየን ከኛ የሚጠበቀው ነገር ምንድን? ጥቂት ነገር እስኪ እንመልከት። በመጀመሪያ እግዚአብሔር እንዲያየን ከፈለግን በትህትና እንመላለስ። እግዚአብሔር ትሑታንን ይመለከታል። በዚህ በትንቢተ ኢሳይያስ ምዕራፍ 66 ቁጥር 2 ላይ እንዲህ የሚል ቃል ተመዝግቧል። ወደዚህ ወደ ትሑት መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጠው ሰው እመለከታለሁ ነው የሚል። ቃሉን አስተውሉ። ወደዚህ ወደ ትሑት መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጠው ሰው እመለከታለሁ አለ እግዚአብሔር። ስለዚህ እግዚአብሔር በመጀመሪያ እንዲመለከተን ከፈለግን በትህትና እንመላለስ። ትህትና ምንድን ነው? ራስን ዝቅ ማድረግ ነው ትህትና። ከኔ ባልንጀራዬ ይሻላል ማለት ነው። ከኔ ወንድሜ ይሻላል፣ ከኔ እህቴ ትሻላለች ማለት ነው። አገልጋይ ስንሆን ከኔ አባ ከሌ ይሻላሉ፣ ከኔ መምህር ከሌ ይሻላል፣ ከኔ ዘማሪ ከሌ ይሻላል ብሎ ራስን ዝቅ ማድረግ፣ ሌላውን ከፍ ማድረግ ነው። ይሄ ነው ትህትና ማለት። ሐዋርያው ቅዱስ ጳውሎስ በዚህ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 3 ላይ እያንዳንዱ ባልንጀራው ከሱ ይልቅ እንደሚሻል በትህትና ይቁጠር፣
በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተም ይሁን ብሎ ነው የተናገረው። ቃሉን አስተውሉት። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተም ይሁን። በክርስቶስ ኢየሱስ የነበረው ሐሳብ ምንድነው ስንል ክርስቶስ ትሑት ነበረ፣ በትህትና ነበረ ይመላለስ የነበረው። በዚህ በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከኔ ተማሩ እኔ የዋህ በልቤም ትሑት ነኝ አለ። ስለዚህ ጌታችን ትሑት ነበር፣ በትህትና ነው የተመላለሰ። ዝቅ ብሎ የደቀ መዛሙርቱን እግር ነው በትህትና ያጠበው። በንፋስ ክንፍ የሚበረው ጌታ፣ በኪሩቤል ላይ የሚቀመጠው አምላክ በአህያና በአህያይቱ ውርንጭላ ተቀምጦ ነው ወደ ኢየሩሳሌም የገባው። ከሁለት ወንበዴዎች መካከል ነው በትህትና ወገኖቼ ያለ በደሉ እንደ በደለኛ ያለ ኃጢአቱ እንደ ኃጢአተኛ ተቆጥሮ የተሰቀለው። ስለዚህ ክርስቶስ በዚህ ምድር ላይ ሲመላለስ በትህትና ነበር የተመላለሰ። እግዚአብሔር እንዲያየን ከፈለግን፣ እግዚአብሔር እንዲመለከተን ከፈለግን በትህትና እንመላለስ። ራሳችንን ዝቅ እናድርግ። ትህትና ራስን ዝቅ ማድረግ ነው። አንዳንድ ሰዎች እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ፣ እኔ ምስኪን ነኝ የሚሉ ሰዎች አሉ። ይሄ ትህትና አይደለም። ትህትና ወገኖቼ እኔ ኃጢአተኛ ነኝ ማለት ሳይሆን ሰዎች አንተ ኃጢአተኛ ነህ ብለው ሲሉን አሜን ብሎ በጸጋ መቀበል፣ ይሄ ነው ትህትና ማለት። እኔ የዋህ በልቤ ትሑት ነኝ ያለው ጌታችንም ከዚህ የተነሳ አምላካችን እግዚአብሔር በእውነት በክርስትና ሕይወት ውስጥ ስንኖር ምንም ነገር ቢኖረን፣ ገንዘብ ቢኖረን፣ ዕውቀት ቢኖረን፣ ጸጋ ቢኖረን እንደሌለን ሆነን ራሳችንን ዝቅ አድርገን በትህትና እንድንመላለስ በቸርነቱ እግዚአብሔር ይርዳል። መጽሐፍ ቅዱስ ምንድን ነው የሚለው? እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋውን ይሰጣል ነው የሚለው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ የተመዘገበ የእግዚአብሔር ቃል እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋውን ይሰጣል። ስለዚህ ትዕቢተኞችን ሰውም አይወዳቸውም፣ እግዚአብሔርም አይወዳቸውም። የማይጠቅመንን ነገር አንጠልጥለን አንዙር። እግዚአብሔር የማይወደውን ሰው የማይወደውን ነገር አንጠልጥለን አንዙር። እግዚአብሔር የሚወደው የሚቀበለው ትሑታንን ነው። ጸጋም የሚሰጠው ለትሑታን። ለካ ጸጋ የሚገኘው በትህትና የማስተማር ጸጋ፣ የመዘመር ጸጋ፣ የመቀደስ ጸጋ፣ ከበሮ የመምታት ጸጋ ሂዱበት። መንፈሳዊውም ዓለማዊውም ጸጋ የሚሰጠው መጽሐፍ ቅዱሳችን እንደሚናገር በትህትና ነው። ራስን ዝቅ በማድረግ ነው። ምንም ነገር ቢኖረን እንደሌለን በመሆን ምንም ነገር ብናደርግ እንዳላደረግን መሆን። ምንድን ነው የሚለው መጽሐፍ? ሁሉን ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን በሉ ተብሎ ነው የተጻፈው። የሉቃስ ወንጌል ምዕራፍ 17 ቁጥር 10 ላይ። አሁን ብዙዎቻችን ያቃተን ነገር ይሄ ነው። ባለችን ትንሽ ነገር እንመካለን፣ ባለችን ትንሽ ነገር እንታበያለን። ስለዚህ ክርስትናችን ጎዶሎ የሆነብን ከእግዚአብሔር ብዙ ነገር መቀበል ያቃተን ከዚህ የተነሳ አሁን ያለነው በሱባኤ ላይ ነው። እንግዲህ ጾማችን አላነሰም፣ ጸሎታችን አላነሰም፣ ቅዳሴ ማስቀደሳችን፣ ሰዓታት ከአባቶቻችን ጋር መቆማችን አላነሰም፣ አገልግሎታችንና አምልኮታችን አላነሰም። ግን የብዙዎቻችን አገልግሎት በትዕቢት ነው። እግዚአብሔር ደግሞ ትዕቢተኞችን ይቃወማል። እንደኛ እኮ ስንጾም ምናልባት በጤናም ጉዳይ ይሁን በሌላም ጉዳይ የማይጾሙ ሰዎችን ስናይ እንፈርድባቸዋለን፣ ጣታችንን እንቀስርባቸዋለን። እኛ ጾመን ስናስቀድስ ጾሞ ያላስቀድሱ ሰዎችን ካየን አሁን እቺ ክርስቲያን ናት፣ አሁን ይሄ ክርስቲያን ነው ብለን እንፈርድባቸዋለን። እኛ ጾመን አስቀድሰን ስንቆርብ ጾመው አስቀድሰው ያልቆረቡ ሰዎች ካሉ አሁን ይሄ ክርስቲያን ነው፣ ይሄ አሁን የኦርቶዶክስ ተዋሕዶ ልጅ ነው ብለን እንላለን። ይሄ ነው ትዕቢት ማለት ይሄ ነው። ከኔ በላይ ቆራቢ የለም፣ ከኔ በላይ መንፈሳዊ የለም፣ ከኔ በላይ ጻድቅ የለም፣ ከኔ በላይ ቅዱስ የለም፣ ከኔ በላይ ክርስቲያን የለም። ለሃይማኖት የሚቆረቆር ለቤተ ክርስቲያን የሚቆረቆር ማንም ሰው የለም ብሎ ሌሎችን የሚንቁ ሰዎች እነዚህ ናቸው ትዕቢተኞች ማለት። ይሄ ነው በትዕቢት መመላለስ ማለት። አምላካችን እግዚአብሔር ትዕቢትን ከኛ በቸርነቱ ያርቅልን፣ ትህትናን እንደ ሸማ በቸርነቱ ያልብሰን። ስለዚህ የመጀመሪያው እግዚአብሔር እንዲያየንና እንዲመለከተን ከፈለግን በትህትና እንመላለስ። እስኪ ወደ ሁለተኛው እንምጣ። ሁለተኛ እግዚአብሔር እንዲያየንና እንዲመለከተን ከፈለግን ከክፉ ነገር እንሽሽ፣ መልካም ነገርንም እናድርግ። በዚህ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ እግዚአብሔር እንዲያየንና እንዲመለከተን ከፈለግን ከክፉ ነገር እየሸሸን መልካም ነገር ማድረግ እንደሚገባን እንዲህ ተብሎ ተመዝግቧል። ላነበው ፈልጋለሁ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ጀምሮ ሕይወትን ሊወድ
መልካሞች ቀኖችን ላይ የሚፈልግ ሰው ምላሱን ከክፉ ከንፈሮቹንም ተንኮል ከመናገር ይከልክል አለ ቅዱስ ጴጥሮስ። ከክፉ ፈቀቅ ይበላል፣ መልካምንም ያድርግ፣ ሰላምን ይሻ ይከተለውም። የጌታ ዓይኖች ወደ ጻድቃን ናቸው፣ ጆሮቹም ለጸሎታቸው ተከፍተዋል ነው። ስለዚህ በሁለተኛ ደረጃ እግዚአብሔር እንዲያየንና እንዲመለከተን ከፈለግን ከክፉ ነገር ፈቀቅ ብለን መልካሙን ነገር እናድርግ። የጌታ ዓይኖች ወደ ጻድቃን ናቸውና፣ ጻድቅ ማለት እውነተኛ ማለት ነው። ስለዚህ የእግዚአብሔር ዓይኖቹ ወደ እውነተኞች ነው፣ ወደ ሐሰተኞች አይደለም፣ ወደ እውነተኞች፣ ወደ ኃጢአተኞች አይደለም፣ ወደ ጻድቃን፣ ክፉ ወደሚያደርጉት አይደለም። የእግዚአብሔር ዓይኖች መልካም ወደሚያደርጉት ነው። ከክፉ ይሽሽ መልካምንም ያድርግ አለ። ክፉ ከተባለ ኃጢአት ይሽሽ። ክፉ ከተባለ ኃጢአት ጠጥቶ ከመስከር ይሽሽ፣ ከዝሙት ይሽሽ፣ ከቅናት ሰይጣናዊ ይሽሽ፣ ጽንስ ከማስወረድ ይሽሽ፣ መተተኛ ቤት፣ አስማተኛ ቤት፣ ድግምተኛ ቤት፣ ጠንቋይ ቤት ከመሄድ ይሽሽ፣ ሰነድ ከመሰረስ ከመደለስ፣ ፊት አይቶ ከማዳላት፣ ጉቦ ከመቀበል ይሽሽ፣ በሚዛን ከማጭበርበር ይሽሽ። ክፉ ከተባለ ነገር ሁሉ ይሽሽ፣ መልካም ደግሞ ያድርጋል። መልካም የተባለ የጽድቅ ሥራ ይስራ፣ በጎ ሥራ ይስራ፣ መልካም ሥራ ይስራ። የተራበ ያብላ፣ የተጠማ ማጠጣት፣ የታረዘ ማልበስ፣ ችግረኛን መርዳት፣ ለድሃ ቸርነት ማድረግ፣ መልካሙን ያድርግ። የጌታ ዓይኖች ወደ ጻድቃን ናቸዋል። ስለዚህ አጋርን ያየ አምላክ፣ አጋርን የሰማ አምላክ እኛንም በምህረቱ እንዲያየን የእኛንም ጸሎታችን እንዲሰማ ሁለተኛ ማድረግ የሚገባን ነገር ከክፉ ነገር እየሸሸን መልካሙን ነገር እናድርግ። አምላካችን እግዚአብሔር ከክፉ እየሸሸን መልካሙን ነገር እንድናደርግ ሁላችንን በቸርነቱ ይርዳን። ሶስተኛ እግዚአብሔር እንዲያየን ከፈለግን በትዕግስት ሆነን እንጠብቅ። አብርሃምና ሳራ አልታገሱም እንጂ እግዚአብሔርን አልጠበቁትም እንጂ ዘግይቶም ቢሆን እኮ እግዚአብሔር መጥቶላቸዋል። በዘፍጥረት 17 ላይ ስንመለከት ዘግይቶ እግዚአብሔር ወደ አብርሃም ዘንድ መጣና አብርሃም አለ ከሳራ የምትወልደው ልጅ ይስሐቅን እባርከዋለሁ፣ ቃል ኪዳኔንም ማደርገው ከሱ ጋር ነው ብሎ አለ። አይስ እስማኤል የሚባል ልጅ እኮ አለኝ ብሎ ቢልም አብርሃም እግዚአብሔር ግን ምን አለው? ቃል ኪዳኔን ማደርገው ከእስማኤል ሳይሆን ከይስሐቅ ጋር ነው አለ። ለምን? ይስሐቅ የጨዋይቱ የሳራ ልጅ ነው፣ እስማኤል ደግሞ የባሪያይቱ የአጋር ልጅ ነው። ሐዋርያው ቅዱስ ጳውሎስ ይህንን እንዲህ አድርገው በአዲስ ኪዳን አምጥቶታል። ገላትያ ምዕራፍ 4 ቁጥር 24 ጀምሮ የተመዘገበ ቃል እንደዚህ ይላል፣ ነገር ግን የባሪያይቱ ልጅ እንደ ሥጋ ተወልዷል፣ የጨዋይቱ ግን በተስፋ ቃል ተወልዷል። ይህም ደግሞ እንደ ምሳሌ ነው። እነዚህ ሴቶች እንደ ሁለት ኪዳን ናቸውና ከደብረ ሲና የሆነችው አንዲቱ ለባርነት ልጆቿን ትወልዳለች፣ እርሷም አጋር ናት። ይህችም አጋር በአረብ ምድር ያለችው ደብረ ሲና ናት። አሁንም ያለችውን ኢየሩሳሌምን ትመስላለች፣ ከልጆቿ ጋር በባርነት ናትና። ላይኛይቷ ኢየሩሳሌም ግን በነጻነት የምትኖር ናት። እርሷም እናታችን ናት። አንቺ ማትወልጂ መልካን ደስ ይበልሽ፣ አንቺ አምጠሽ ማታውቂ እልል በይና ጩኺ፣ ባል ካላቱ ይልቅ የብቸኛይቱ ልጅ በስቷልና ተብሎ እንደተጻፈ አለ። ዝቅ ብሎ እኛም ወንድሞች ወይ እንደ ይስሐቅ የተስፋ ቃል ልጆች ነን፣ ነገር ግን እንደ ሥጋ የተወለደው እንደ መንፈስ የተወለደውን በዚያን ጊዜ እንዳሳደደው ዛሬም እንዲሁ ነው። ነገር ግን መጽሐፍ እንዲህ ይላል፣ የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስም፣ ባሪያይቱን ከልጇ ጋር አወጣት። ስለዚህ ወንድሞች ወይ የጨዋይቱ ልጆች ነን እንጂ የባሪያይቱ ልጆች አይደለንም ማለት። የአብርሃምና የሳራ አለመታገስ በቤት ውስጥ ብቻ አይደለም ትልቅ ችግር የፈጠረው። ታውቃላችሁ፣ እስማኤል የአረቦች አባት ነው፣ ይስሐቅ ደግሞ የእስራኤል አባት ነው። እስራኤልና ሐረብ እስካሁን ድረስ ለጦርነት ነው የሚፈላለጉት። ሰላም ኖሯቸው አይቀርም። ሰላም ኖሯቸው አያውቅም።
የአብርሃም አለመታዘዝ፣ የአብርሃም እግዚአብሔርን በትዕግስት አለመጠበቅ፣ አቋራጭ መፈለግ በአብርሃም ቤት ውስጥ ብቻ ሳይሆን እስካሁን ድረስ በዓለማችን ትልቁ ብጥብጥ፣ ትልቁ አለመስማማት፣ ትልቁ ጦርነት በእስራኤልና በአረብ ሀገር መካከል ያለው። ለዚህም ምክንያቱ ምንድነው ስንል አብርሃምና ሳራ ባለመታገስ ጣጣ ያመጡት ነገር ነው። ስለዚህ እግዚአብሔር እንዲያየንና እንዲመለከተን ከፈለግን በትዕግስት ሆነን እንጠብቀው። እግዚአብሔርን መጠበቅ ሞኝነት አይደለም። እግዚአብሔርን መጠበቅ ስንፍና አይደለም። ይሄ ድምጽ የሚሰማችሁ በሩቅ በቅርብ ያላችሁ ወንድሞቼ እህቶች ጠብቁት። ውዳሴ ማርያማችሁን እያደረሳችሁ፣ ዳዊታችሁን እየደገማችሁ፣ ቅዳሴያችሁን እያስቀደሳችሁ፣ ጸሎታችሁን እየጸለያችሁ፣ ጉባኤያችሁን እየተካፈላችሁ፣ ጾማችሁን እየጾማችሁ እግዚአብሔርን ተስፋ አድርጋችሁ ዝም ብላችሁ ጠብቁት። እግዚአብሔር ይመጣል። መጽሐፍ ሰው ዝም ብሎ እግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ተብሎ ነው የተጻፈው። እዚህ ሰቆቃው ኤርምያስ ምዕራፍ 3 ቁጥር 26 ላይ የተመዘገበ እግዚአብሔር ቃል አይደለም? ሰው ዝም ብሎ በትዕግስት ማለት ነው የእግዚአብሔርን ማዳን ተስፋ ቢያደርግ መልካም። አብርሃምና ሳራ ዝም ብለው የእግዚአብሔርን ጊዜ ቢጠብቁ ኖሮ መልካም ነበር። ነገር ግን የእግዚአብሔርን ጊዜ ሳይጠብቁ በራሳቸው ፈቃድ በራሳቸው ሐሳብ ተመሩ። ነገር ግን መጨረሻው አላማረ። እኛም እንደዚህ ነው የምንሆነው። እግዚአብሔርን እንቅደም ካልን እንደ ራሳችን ሐሳብ እንጓዝ ብለን ሳልን ነገሮች አይሳኩልን። መንገዳችን ላይ ወጀብ ይገጥመናል። መንገዳችን ላይ ማዕበል ይገጥመናል። መንገዳችን ላይ ፈተና ይገጥመናል። መልሰን ደግሞ እግዚአብሔርን አንዳንዶቻችን እናማርራል። አምላካችን እግዚአብሔር ትዕግስተኛ የሆነ ልብ ለሁላችንም በቸርነቱ ያድለን። ዳዊት ሲናገር ምን አለ? እግዚአብሔር ለሚታገሱት ቸር ነዋል። እዚህ መዝሙር 144 ቁጥር 9 ላይ እግዚአብሔር ለሚታገሱት ቸር ነዋል። በትዕግስት እግዚአብሔር ለሚጠባበቁት ቸር ነው። እንባቸውን ያብሰዋል፣ እንቆቅልሻቸውን ይፈታዋል፣ ታሪካቸውን ይቀይረዋል፣ ነገራቸውን ይገለብጠዋል። ተራራ የሆነብንን ነገር እግዚአብሔር ደልዳላ ሜዳ ያደርገዋል። ባህር ከፍሎ እግዚአብሔር በደረቅ ያሻግራል፣ የጎደለንን ይሞላዋል። የሚያስፈልገን የሚጠቅመን ነገር በጊዜውና በሰዓቱ ይሰጣል። ለዚህ እኮ ነው ሉቃስ ሲናገር ምንድን ነው ያለው? በመታገሳችሁ ነፍሳችሁን ታገኛላችሁ ነው ያለው። ስለዚህ አሁን የብዙዎቻችን ችግር ያለ መታገስ ነው። ችኩሎች ስለሆንን ነው። ትዕግስት አልባዎች ስለሆንን ነው። ዛሬ ካልሆነ ዛሬ ካልተደረገ የሚሉ ሰዎች አሉ። በዚህ ውስጥ ያለን ሰዎች ከዚህ ውስጥ እንውጣ። ስራ ቢሆን ትዳር ቢሆን የውጭ ጉዳይ ቢሆን የሆነ ነገር እንዲደረግ ስንፈልግ እግዚአብሔርን በትዕግስት እንጠብቀው። እሱ በወደደና በፈቀደ ጊዜ እንዲፈጽም ሁሉ ነገራችንን አሳልፈን ለእግዚአብሔር እንስጥ። መጽሐፍ በትዕግስት የጸኑትን ብፁዓን እንላችኋለን። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንዳደረገለት አይታችኋል። ጌታ እጅግ የሚምር የሚራራም ነው ተብሎ ተጽፏል። ያዕቆብ መልእክት ምዕራፍ 5 ቁጥር 13 ላይ የተመዘገበ ቃል በትዕግስት የጸኑትን ብፁዓን እንላችኋለን ያለ። ስለዚህ በትዕግስት መጽናት ብፁዕ ያሰኛል፣ ንዑድ ያሰኛል፣ ክቡር ያሰኛል። እግዚአብሔርም ይመጣል። አምላካችን እግዚአብሔር የኢዮብን ትዕግስት ለሁላችንም በቸርነቱ ያድለን። ስለዚህ 3 ነገሮች ናቸው ያየነው እግዚአብሔር እንዲያየን። አንደኛ በትህትና መመላለስ፣ ሁለተኛ ከክፉ ሸሽተን መልካም ነገር ማድረግ፣ ሶስተኛ በትዕግስት መጠበቅ፣ አራተኛ በጾምና በጸሎት ሆኖ እግዚአብሔርን መጠበቅ። አሁን ያለነው ሱባኤ ላይ ነው አይደለም? ሁላችንም እንደ አቅማችን እየጾምን ነው፣ እየጸለይን ነው። አቅማችን እንደፈቀደ ወደ መቅደሱ እየገሰገስን ነው። ባለን ጊዜ ሁሉ ቃሉን በመስማት መጽሐፍ ቅዱስ በማንበብ ነው ጊዜያችንን እያሳለፍን ያለነው። ልዩ የበረከት ጊዜ ላይ ያለ። ይሄ ጥሩ ነው፣ ይሄ መልካም። ስለዚህ በጾም በጸሎት መጽናት እግዚአብሔር እንዲያየንና እንዲመለከተን ያደርጋል። አሁን የምንጾመውን ጾም አስቀድመው የጾሙት ታሪኩን እንደተማማርን ቅዱሳን ሐዋርያት ናቸው። የሆነ የፈለጉት ነገር እንዲደረግላቸው በጾም በጸሎት ነው ደጅ የጠኑት። እግዚአብሔር በምህረት አያቸው፣ በምህረት ጎበኛቸው። ጾማቸውን ተመለከተ፣ ጸሎታቸውን አደመጠ፣ ለጥያቄያቸው መልስ ሰጠ። አያቸው እግዚአብሔር፣ ተመለከታቸው እግዚአብሔር። እኛም በጾም በጸሎት ከጸናንና ከበረታን የልባችን መሻት ሁሉ ይፈጸማል። ከእግዚአብሔር ብዙ በረከት መቀበል እንችላለን። አምላካችን እግዚአብሔር አጋርን እንዳያት እኛንም በቸርነቱ ይህን ታመን በደዌ ዳኛ ባልጋ ቁራኛ ያለነውን እግዚአብሔር በምህረቱ ይጎብኘን።
በእስር ቤት ውስጥ ያሉትን አምላካችን እግዚአብሔር በመልካም ያስባቸው። የተጨነቁትን፣ ተስፋ የቆረጡትን፣ የብቸኝነት ስሜት የሚሰማቸውን እግዚአብሔር በምህረት አይኑ ያያቸው። የሚያለቅሱትን እግዚአብሔር እንባቸውን ያብስላቸው። የተጨነቁትን እግዚአብሔር ከጭንቀታችን እግዚአብሔር ያረጋጋል። የሚያየኝን አየሁት። ስለዚህ እኛም ብዙ ጊዜ እኮ እግዚአብሔርን አይተነዋል ስለማናስተውል እንጂ ብዙ ጊዜ እግዚአብሔርን አይተነዋል። ዳዊትም ብሎ ነው የዘመረው፣ ሁልጊዜ እግዚአብሔርን አየዋለሁ በቀኜ ነውና አልታወክም ነው ያለው። የዳዊት መዝሙር 15 ቁጥር 8 ላይ የተመዘገበ የእግዚአብሔር ቃሉን አስተውሉት። ሁልጊዜ እግዚአብሔርን አየዋለሁ አለ ዳዊት፣ በቀኜ ነውና አልታወክም አለ። አሁን ዳዊት ሁልጊዜ እግዚአብሔርን አየዋለሁ ብሎ ሲል እግዚአብሔርን በእግዚአብሔርነቱ አየዋለሁ ማለቱ አይደለም። ማንም ሰው እግዚአብሔርን በእግዚአብሔርነቱ አላየውም ሊያየውም አይችልም። ምንድነው የሚለው መጽሐፍ? እሱ ብቻ የማይሞት ነው፣ ማንም በማይቀርበው ብርሃን ይኖራል፣ አንድ ሰው እንኳን አላየውም ሊያየው አይችልም ነው የሚለው። እዛ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ የተመዘገበ ቃል እሱ ብቻ የማይሞት ነው አለ። ለባህሪው ሞት፣ ለመንግስቱ ሽረት የሌለበት የነገስታት ንጉስ ነው፣ የአማልክት አምላክ ነው፣ የጌቶች ጌታ ነው፣ የኃያላን ኃያል ነው። እሱ ብቻ የማይሞት ነው አለ ሐዋርያው። አንድ ሰው እንኳን አላየውም ሊያየውም አይችልም፣ ማንም በማይቀርበው ብርሃን የሚኖር አምላክ ነው አለ። ስለዚህ ዳዊት እግዚአብሔርን ሁልጊዜ አየዋለሁ ሲል በእግዚአብሔርነቱ በመለኮታዊ ክብሩ አይደለም፣ በሥራ ነው ያየው። ሲረዳው ሲያግዘው ነው። ከጎልያድ እጅ ሲያስጥለው፣ ከአቤሴሎም እጅ ሲያስጥለው፣ ከሳኦል እጅ ሲያስጥለው፣ አንበሳውን በጡጫ ድቡን በርግጫ ብሎ ሲጥል ኃይል ሲሆነው፣ ጉልበት ሲሆነው ዳዊት ምን ብሎ ዘመረ? ሁልጊዜ እግዚአብሔርን አየዋለሁ በቀኜ ነውና አልታወክም አለ። ስለዚህ እኔና እናንተም እኮ ብዙ ጊዜ እግዚአብሔርን አይተነዋል ስለማናስተውል። አናልፍም ያልነውን ችግር ሲያሳልፈን፣ አንሻገርም ያልነውን ባህር ሲያሻገረን፣ ይሄ ከባድ ነው ብለን ያለውን ነገር ሲያቀልልን፣ ተስፋ ከቆረጥን በኋላ ተስፋችንን ሲቀጥልልን፣ ወገኖቼ ያኔ እኮ እግዚአብሔርን አይተነዋል እኮ። ያኔ እኮ እግዚአብሔር ተመልክተነዋል እኮ። እግዚአብሔርን የምናየው በዚህ መንገድ ነው እንጂ በእግዚአብሔርነቱ ማንም ሰው ሊያየው አይችልም። ስለዚህ እግዚአብሔር አይጥለንም፣ እግዚአብሔር አይተወንም። የእጁ ስራዎች እኮ ነን እኛ። እግዚአብሔር በእጁ ነው ያበጃጀን፣ በመዳፉ ነው የቀረጸን፣ ግሩምና ድንቅ አድርጎ ነው የሰራን። እንዴት ይተወናል? እንዴት ይረሳናል? እግዚአብሔር የራስ ጸጉራችን እንኳን እኮ የተቆጠረች ናት በእግዚአብሔር ዘንድ። የእግዚአብሔር ልጆች እንኳን እኛን እኮ ትንኝን እንኳን እግዚአብሔር በምግብ አይዘነጋትም፣ አይረሳትም። ልባችን ውስጥ የመረሳት ስሜት ያለን፣ እግዚአብሔር የተለየን፣ እግዚአብሔር የረሳን፣ እግዚአብሔር የተወን የሚመስለን ሰዎች ካለን ከዚህ ስሜት ውስጥ እንውጣ። እግዚአብሔር ከኛ ጋራ ነው ያለው። ምንድነው የሚለው መጽሐፍ? ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች። በውኑ ሴት የወለደችውን ልጅ እስከ ማትራራ ድረስ ትረሳለች? ምናልባት እሷ ትረሳ ይሆናል፣ እኔ ግን አለ ለዘላለም አልረሳሽም፣ እነሆ በእጄ መዳፍ ላይ ቀርጬሻለሁ አለ። ስሙ የተመሰገነ ይሁን። እዚህ ትንቢተ ኢሳይያስ ምዕራፍ 49 ቁጥር 14 ላይ የተመዘገበ የእግዚአብሔር ቃሉን አስተውሉት። ጽዮን ግን እግዚአብሔር ትቶኛል ጌታም ረስቶኛል አለቻል። ቃሉ ለጊዜው ለጽዮናውያን የተነገረ ቃል፣ ለእስራኤላውያን የተነገረ ቃል። ተማርከው ወደ ባቢሎን በወረዱ ሰዓት መከራው ሲበዛባቸው የሁሉ መከራ የገጠመን እግዚአብሔር ቢተወን እግዚአብሔር ቢረሳን ነው ሲሉ በነቢዩ በኢሳይያስ በኩል እግዚአብሔር አደረና ጽዮን ግን አለ እስራኤል ግን እግዚአብሔር ትቶኛል ጌታም ረስቶኛል አለች። መከራው የበዛብን መከራው የተደራረበብን ስለተወን ነው ስለረሳን ነው አለች ጽዮን ኢየሩሳሌም። ከዛ ሴት አለ 9 ወር ከ5 ቀን በማህፀኗ የተሸከመችውን ጡቶቿን አጥብታ ያሳደገችውን በክንዶች ያቀፈችውን ልጅ ትረሳለችን? ምናልባት እሷ ትረሳ ይሆናል አለ እግዚአብሔር። አያድርስ ነው። አንዳንድ ጊዜ እናት ትረሳ ይሆናል፣ አባት ሊረሳ ይችላል፣ ወንድም ሊረሳ ይችላል፣ እህት ልትረሳ ትችላለች፣ ባልንጀሮቻችን ሊረሱን ይችላሉ። እግዚአብሔር ግን አይረሳንም። እኔ ግን አልረሳም አለ እግዚአብሔር። በእጄ መዳፍ ላይ ቀርጬሻለሁ። ስንቶቻችንን በእግዚአብሔር መዳፍ እንደተቀረጽን የምናውቀው? ለዘላለም አልረሳችሁም ብሎ እግዚአብሔር ቃል ኪዳን ገብቶልናል። ስለዚህ ልባችን ውስጥ ያለውን የመረሳት ስሜት፣ የብቸኝነት ስሜት፣ የመተው ስሜት አውጥተን እንጣል። ማንም ሰው አጠገባችን ላይኖር ይችላል፣ ነገር ግን እግዚአብሔር አጠገባችን አለ። ማንም ሰው ሊያየን ይችላል፣
እግዚአብሔር ግን በምህረቱ ዓይን ያየናል። ዳዊት ምንድን ነው ያለው? ዓይንን የፈጠረ አያይምን? ጆሮንስ የተከለ አይሰማምን ነው ብሎ ያለው እኮ እዛ መዝሙር 93 ላይ የተመዘገበ የእግዚአብሔር ቃል። አዎ ዓይንን የፈጠረ አምላክ ያያል፣ ጆሮን የተከለ አምላክ ደግሞ ጸሎታችንን ይሰማል። ስለዚህ እግዚአብሔር ሁልጊዜ ነው የሚያየን፣ ሁልጊዜ ነው የሚመለከተን፣ ከኛ ጋር ነው። እኛም ደግሞ ከሱ ጋር እንድንሆን መድኃኔዓለም በቸርነቱ ይርዳን። የሚያየኝን አየሁት። አጋርን ያየ አምላክ በያለንበት ቦታ እኛንም ይየን። አገራችንን ኢትዮጵያን ይመልከትልን፣ ቤተክርስቲያናችንን ይመልከትልን፣ አገልግሎታችንን ይመልከትልን፣ ስራችንን ይመልከትልን፣ ሕይወታችንን ይመልከትልን፣ ልጆቻችንን በምህረት ዓይኑ እግዚአብሔር ይመልከትልን። የሁላችንን መጨረሻ በቸርነቱ ያሳምረልን።